ለምህት እንዴት ነሽ? ደህና ነሽ ወይ? እኔ ያለው እግዚአብሔር ይመስገን። ይኸውልሽ ትላንትና ብሩኬ ለሀይሜ ስለ ልጅቷ በተደጋጋሚ እየነገራት ነበረ። ስለ ልጅቷ ለሀይሜ ማስረዳትም አይጠበቅበትም። ልጅቷ ደግሞ ወደ እሱም ስልክ እድሉን ማግኘትም አይጠበቅባትም። ለምንድን ነው በተደጋጋሚ ለሀይሜ የሚያስረዳት ስለ ልጅቷ ማለት ነው? ትጎዳለች። ሴት ናት እኮ የምር እኔ በጣም ነው እንደ ሴት ፊል ያደረግኩት። እኔ ካናዳ ነው የምኖረው እና በጣም የሁለቱም የቡራም የሀይሜም አድናቂ ነኝ። ስለዚህ በጣም ተሰምቶኛል። እድል ሊሰጣት አይገባም ለልጅቷ። በጣም ስለተናደድኩኝ ቃላት ሁሉ አጥሮኛል በሚገርምሽ ሁኔታ። እና ልጅቷ በጭራሽ ወደ ቡራ ስልክ ላይ መደወልም እድሉንም ማግኘት የለባትም። ቡራም ለሀይሜ ማስረዳት አይጠበቅበትም። በብሎክ ነው መሸኘት ያለባት። አዎ ጓደኛው ነበረች፣ አብቅቷል የነሱ ግንኙነት። እነዚህ ሁለቱ ሀይሜ ናት እዚህ ጋር እየተጎዳች ያለችው። ስለዚህ ብሩኬ እድል ሊሰጣት አይገባም፣ ብሎክ ሊያደርጋት ነው የሚገባው። እኔ በጣም ለሀይሚ ደውዬላት ነበር በሚገርምሽ ሁኔታ። በጣም ነው ያዘንኩት። ያሳዝናል። እና እባክሽን እህቴ ይሄን ነገር ልታወግዙት ይገባል። አንቺም ሆንሽ ተመልካቾችሽ እንድታወግዙት እፈልጋለሁ። ጥሩ አይደለም። እና እህቴ ይሄ ነገር ላይ ልጅቷ ብሩኬ ማቆም አለበት። ልጅቷ ወደሱ ስልክ መደወልም የለባትም። በቃ በጭራሽ መደወል የለባትም፣ ማቆም አለበት። ስልክ እንኳን ማለት ብሎክ እንኳን ቢያደርጋት ሌላ ሲም አውጥታ ስለምደውል እሷ ማታውቀውን ቁጥር አውጥቶ መያዝ ነው ያለበት። ገብቶሻል? እኛ አንፈልግም ሁለቱ። እኔ በራሴ በጣም ሁለቱ ጥንድ ሆነው ፍሬያቸውን ማየት መፈልግ አድናቂያቸው ነኝ። ስለዚህ ሁለቱ እንዲለያዩ ስለማልፈልግ በተቻለው አቅም ብሩኬ ሲም ካርድ ይቀይር። ብሎክ ቢያደርጋትም በተደጋጋሚ ትመጣለች ሲም ቀያይራ። ስለዚህ እሱ ሲም ነው መቀየር ያለበት። ሀይሚ እየተጎዳች ነው። ብሩኬ ደግሞ ከዚህ ስራ መቆጠብ አለበት። ብሩኬም መቆጠብ አለበት። ይሄ እያነሳ እድሉን አይስጣት። እሷ እድል የማግኘት እንትኗን ማለት በቃ በጭራሽ መደምደም መዝጋት ነው ያለበት። ገብቶሻል? ስለዚህ ሁለቱ መለያየት የሌለባቸው ልጆች ናቸው። በጣም ነው የተናደድኩት። ስለተናደድኩ ቃላት ራሱ ማውጣት አቅቶኛል በድጋሚ። እና እህት አለም እባክሽን አውግዙልን። እኛ ሁለቱ እንዲለያዩ አንፈልግም። ልጅቷ በቃ ስልክ በተደጋጋሚ ሲነሳላት እነሱን ለመበጥበጥ በጣም ቻንሶች ክፍት እየሆኑላት ነው። ስለዚህ ብሩኬ አሁንም ቢሆን በድጋሚ የምለው ነገር ቢኖር ሲም ይቀይር። ሲም ሲቀይር አታውቅም፣ ግን ብሎክ ብቻ አድርጓት ዝም ካላት በተለያየ ቁጥር ትመጣለች። እና ሰላም ቤተሰብ እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም፣ ባላችሁበት ሰላማችሁ ይብዛልኝ ያልኩኝ ዛሬ መጥቻለሁ በአዲስ ቪዲዮ እንደተለመደው ማለት ነው። ትናንትና በጣም ብዙ ልጆች ኮመንት ላይም እንዲሁም በውስጥም በቴሌግራም በተለያየ መንገዶች ሁሉ ቴክስትም ድምፅም አስቀምጣችሁልኝ ነበረ። ብዙዎቻችሁ ለምንድን ነው ጭራሽ ቪዲዮ ላይ ስለዛች ልጅ ማውራት ምን አስፈለገ ቡርኬ? ስለዛች ልጅ እንደውም እሷ ትሻለኛለች ምናምን እያለ ሀይሚ ፊት ኤክስፕሌን ማድረግ ለምን አስፈለገ? በጣም ጀግና ናችሁ። ይህንን ጥያቄ የጠየቃችሁኝ ተመልካቾች በሙሉ ጀግኖች ናችሁ። እኔ ራሱ በጣም ያናደደኝና በጣም ውስጥ የነካኝ ነገር ቢኖር ሀይሚ ፊት ስለ ልጅቷ ለቀልድም ይሁን እሷን ለማናደድም ይሁን ለምንም ብቻ ይሁን ከአንቺ እሷ ትሻላለች ማለቱ በጣም ነው ያናደደኝ። በመቀጠል ደግሞ ስለ እሷ አትስሚ ብሎ ቪዲዮ ላይ ስለዛች ልጅ ማንሳት የለበትም። ሲቀጥል ደግሞ ልጅቷ ቅድም ያወራች ልጅ እንግዲህ የምትኖረው ካናዳ ነው። ሀይሚንም ታወራታለች። ልጅቷ ቡርኬ ባይፈልጋትም ግን የቡርኬን ስልክ ታውቃለች። ሁሌ ትደውላለች፣ ሁሌ ጭቅጭቅ ነው። ስለዚህ ቡርኬ አንዱን ምርጫ መምረጥ አለበት። ወይ ሀይሚን መምረጥ አለበት፣ ወይ ያችን ጅላንፎ መምረጥ አለበት። ሀይሚን ከመረጠ ሲም ካርዱን በጣስቶ ጥሎ ሌላ ስልክ መቀየር አለበት። ልጅቷን የማይፈልጋት ከሆነ በቃ ልጅቷም እንዳትደውል የራሱ የሆነ ውሳኔ መወሰን አለበት። በእርግጥ ያቺም ሴት ናት፣ የምትወደውና የምታፈቅረው ከሆነ እሷም ትጎዳለች። ግን እሷ እንዳትጎዳ ደግሞ ምን ማድረግ አለበት የሚለው ነገር ሁለት ወዶ አይቻልም እና ህይወቱን ጥቅልል አድርጎ ልጅቷም እርሟን አውጥታ በቃ እሱ የሌላ ሰው ሆኗል፣ እኔ ከዚህ በኋላ የራሴን ህይወት ልጀምር ብላ የራሷን አቋም እንድትይዝ ከፈለገ ለሀይሚ ቃል ይግባላት ወይም ደግሞ የሆነ ወይ ቀለበት ያርግላት ወይ ቃል ይግባላት። ከሷ ውጪ ወዴትም እንደማሄድ እርግጥ ያለ ቃል ይግባላት። የዛን ጊዜ እኛ ሴቶች ታውቃላችሁ፣ ካፈቀርን ከወደድን፣ እኔ አሁን ያቺ ልጅ አልፈርድባትም፣ ልጅቷን አልፈርድባትም። ለምን ቡርኬን ወደሽ ብዬ አልፈርድባትም። ያቺን ልጅ መቃወም አልፈልግም። ምክንያቱም ከዚህ በፊት ጥሩ ግንኙነት የነበራቸው ናቸው። በሆነ ምክንያት የተለያዩ ሰዎች ናቸው። ሴት ናት። የሴት ልጅ ልብ ደግሞ ታውቃለችሁ እንደ ጡቷ የተንጠለጠለ ነው። ቶሎ መወሰን አችልም። ስለዚህ
እሷም እንዲቆርጥላት ሀይሚም እርግጠኛ እንድትሆን በቃ የሆነ ቃል ይግባላት ወይ የሆነ ቀለበት ፕሮሚስ ያርግላት፣ ፕሮሚስ ይሰርላት። ይሄ ነው ልል የምችለው። እና ደግሞ በተደጋጋሚ ቪዲዮ ላይ ስለዛች ልጅ ነበር ትላንትና ሲያወራ የነበረው። ስለ እሷ አትስሚ፣ እሷ የምትልሽን አትስሚ። ጭራሽ ከአንተ አልፎ ሀይሚ ጋ እየደወለች የምታስፈራራት፣ ሀይሚ ጋ እየደወለች ብዙ ነገሮች የምታወራት ከሆነ ለወደፊቱ ከአንድ ከሁለት ቀን በኋላ ምን እንደሚፈጠር ታውቃላችሁ? በጣም ከባድ ነገር ይፈጠራል። እመኑኝ። ለምን መሰላችሁ? ልጅቷ ሀይሚ ጋር ትደውላለች። ገባችሁ? ሀይሚ ደግሞ ሴት ናት። እንደ ሴት ምናልባት ያቺ ሴት ላይ ላትፈርድባት ትችላለች፣ ግን ከቡርኬ ጋር ያለው ነገር የሆነ ነገር ልታስብ ትችላለች። ሰው ነቻ። እውነት ሲነገራችሁ መቼም አትወዱም እናንተ። እኔ ግን እውነቱን ነው የምነግራችሁ። ስለዚህ ቡርኬ ይወሰን። እኛ አሁን ብዙ ጊዜ ቡርኬ ለምን ቀለበት አያደርግላትም? ለምን ፕሮሚስ አያስርላትም? ወይ ቃል ለምን አይገባላትም? በቃ የሆነ ፍቅሩን ለምን አይገልጽላትም? አፈቅርሻለሁ ከአንቺ ውጪ ምናምን ብሎ የሆነ ነገር ለምን አይገልጽላትም ስንል ብዙዎቻችሁ ገና ነው እኮ አሁን አይደለም፣ ልጆች ናቸው፣ አልሰሩም። ገንዘብ እኮ ነቲንግ ነው ጋይዝ። ፍቅር ይቀድማል። ከምንም ከማንም በፊት ፍቅር ይቀድማል። ገንዘብ ነቲንግ ነው። ገንዘብ ነቲንግ ነው። ምንም ይሄን ያክል እዚህ ግባ የሚባል ነገር አይደለም። ሶ እኔ የምለው ይሄ ነው ያለኝ። እናንተም ደግሞ ማለት ነው ሞር እስኪ እዩ። አሁን የትላንት ቪዲዮ እንደኔ የታዘባችሁ አላችሁ። ብዙዎቻችሁ የምታዩት ያኔ እሷ ጋር ሄዶ የሆነ ፕራንክ ያደረጋትን፣ ግን ቪዲዮውን በሙሉ ሲያወራ የነበረው እሱ ስለምንድን ነው? ስለዛች ልጅ ነው። ያቺን ሰምተሽ ከአንቺ ያቺ ትሻላለች። እንደዚህ ስትደረግ ሀይሚ ጀጅ ስትደረግ ምን ፊል እንደምታደረግ ምን እንደሚሰማት። ስለዚህ ቡርኬ እዚህ ጉዳይ ላይ በጣም ዲቴል ገብተክ በጣም ጠለቅ ብለክ መፍትሄ ልታመጣ ይገባል። እስከ መቼ ሀይሚ ሴት ናት? እስከ መቼ አንተ ፍቅር እስክትገልጽ አንተ ወደ ራስህ የሆን ነገር እንትን እስክትል እስከ መቼ? በቃ ኖርማል እኮ ነው። እኛ እኮ ተጋቡ እኮ አላልንም፣ ግን ፍቅርህን ግለጽላት። ወይስ አንተ ያችኛዋንም እያሰብክ ከሆነ አይዶን ነው አላቅም። ግን እኔ እንደዚ አይነት ሰው አትመስለኝም አንተ። እኔ በአንተ 100% እተማመናለሁ። እናንተ ምንም እንደማይለያቸው አውቃለሁ፣ ግን የሰው ልጅ ምን እንደሚፈጠር አይታወቅም። በመሀል ልብ ነው እንጂ ፕሮሚስም እንደማያስር አውቃለሁ። ግን ሞር ሀይሚ ውስጧ ሊረጋጋ የሚችለው ውስጧ ደስ የሚላት ወይኔ እኔ ለካ ተፈላጊ ነኝ እንዴ የሚል ስሜት የሚሰማት ይህንን ስታረግላት ነው። እስኪ እያንዳንዳችሁ ሴቶች የሆነ ወንድ ዝም ብላችሁ አብራችሁ ስትኖሩና ምሳሌ ነው እሺ፣ ስትኖሩና ያ ወንድ ለእናንተ ፍቅሩን ገልጾላችሁ የሆነ ፕሮሚስ ቢያስርላችሁ ምንድነው ፊል የምታደርጉት? ውስጣችሁ ምንድነው የሚሰማችሁ? ካኒው ማጅን ኖርማል ነው በቃ ባያረግልኝም የሚለውን ስሜት ነው የሚሰማችሁ? አይደለም፣ ኔቨር። እርግጠኛ ነኝ በጣም ነው የምትደሰቱት። ለእናንተ ቦታ እንዳለው ለእናንተ ፍቅር እንዳለው ብሬናችሁ እንዲያስብ ታረጋላችሁ ማለት ነው። ስለዚህ እኔ እንደዛ ነው የምለው። ጭራሽ ቪዲዮ ላይ የልብ ልብ እንዲሰማት ያ መደረግ አልነበረበትም። ኦልሬዲ አልፏል። ትላንት ነበረ፣ ነገ ሌላ ቀን ነው። በርቱ፣ ጠንክሩ። ግን ይህን ነገር እንድታስብበት ፈልጋለሁ። እቺ ልጅም ከህይወታችሁ እንድትርቅ አንተ መፍትሄውን ማበጀት አለብህ። ስትደውል እያነሳክ ስልክ ሀይሚ ፊት መመለስ አይጠበቅብህም። ምክንያቱም እቺ እኔን ያወራች ልጅ ከሀይሚ ጋር አውርታለች። ብዙ አንተና ሀይሚ የሚያለያያችሁ የሚያጣላችሁ በየቀኑ ይሄ ጉዳይ ነው። ይህን ጉዳይ ልትፈታው ይገባል። ስልክ ማንሳት ከሌለብህ አታንሳላት። መቀየር ካለብህ ቀይር። ይሄ ነው የኔ ሀሳብ። ላይክ ሼር አድርጉ እስኪ።